ስልሽ የሆነ ከእስልምና የሚያስወጣሽ ነገር አይ ይሄ ነገር አልገባኝም የሚለው ነገር እስካልመጣ ድረስ ወይም ሳይገባሽ ወይም ደግሞ ይሄን ነገር ልቀበል አልችልም የሚመጣ ነገር እስካልመጣ ድረስ ውስጥሽ ኢማን የለኝም ተብሎ ብቻ ከእስልምና ይወጣል። እንደውም ጠንካራ ልትሆኚ ነበር የሚገባው። ማለትም ይበልጥ ወደዛ ነገር ልትቃረቢ፣ ይበልጥ ቁርአን ልታነቢ፣ ይበልጥ ኢማንሽ እንዲጨምር የሚያደርግ ነገራቶች ልታደርግ። ኢማን ይጨምረን ይቀንሰናል። አላህ ሱብሓነሁ ወተዓላ እንደተናገረው የአላህ መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩት ኢማን ይጨምረን ይቀንሳል። ኢማንሽን እንዲጨምርሽ ደግሞ የምትችይውን ያክል ጥረት ማድረግ ነው። ሲጀምር በትግል መካከል ሆነሽ ነው አላህን የምታመልኪው። ሸይጣን ይመጣል፣ ነፍስያ ትመጣለች፣ ጓደኞች ይመጣል፣ የተለያዩ ነገራቶች ዱንያ አለ። ሲጀምር ልንፈተን ነው እዚህ ምድር ላይ የመጣ ነው። አላህ ሱብሓነሁ ወተዓላ ሊየብሉወኩም አዩኩም አሕሰኑ ዐመላ ነው የሚል የትኛው ስራ ያማረ መሆኑን ሊፈትናችሁ ሞትና ህይወት ፈጠረ ነው። ስንፈጠር ራሱ ለፈተና እስከሆነ ድረስ የተለያዩ ፈተናዎች ሲመጡብሽ ያንን ፈተና ተቋቁመሽ ለማለፍ ጥረት ማድረግ ነው እንጂ መውደቅ የለብሽም። ምክንያቱም አሳማኝ ስላልሆነ አሁን አንቺ የወጣሽበት ምክንያት ለምሳሌ ይህ አልገባኝም የምትይው አይነት ሳይሆን ስሜት ነው። ስሜት ደግሞ ማንኛውም ሰው ላይ ይፈጠራል። ማንኛውም ሰው ነኝ ከሚል ሰው ላይ ይፈጠራል። ምክንያቱም እኛን የሚፈታተነን ነገር ብዙ ስለሆነ ሸይጣን አለ እንዳልኩሽ፣ ነፍስያሽ ራሱ የራሳሽ ጠላት። ለዛ እኮ ነው እንትና ዩሱፍ አለይሂ ሰላም ኢነ ነፍሰ ለአማረቱ ብሱእ ይላል። ነፍስ በመጥፎ ነገር ታዛለች ይላል። ውስጥሽ ራሱ እንደዚህ ነው እኮ እንደዛ ነው እኮ እያለ ሸይጣን ራሱ ምንድን ነው የአላህ መልእክተኛ አላህ ማን ፈጠረው እስከሚል ድረስ ይወሰውሰናል ብለዋል። የአላህ መልእክተኛ አላህ ማን ፈጠረው፣ ይህን ማን ፈጠረው፣ ይህን ማን ፈጠረው፣ ይህን ማን ፈጠረው ብለው እየጠየቀ መጨረሻ ላይ አላህ ማን ፈጠረው እስከሚል ድረስ ራሱ ሊያስኬድሽ ይችላል። ግን ይህንን ነገር እንዴት ነው ታዲያ ይህንን ወስዋስ እንዴት ነው ማስወገድ የምንችለው ከተባለ ያንን ነገር በመተው ገብቶሻል፣ ውስጥሽን በመተው። ለዛ እኮ ነው ቁርአን ላይ አይተሽ ከሆነ ሱረቱ በቀራ የመጨረሻው አንቀጽ ላይ የወረደው አላህ ሱብሓነሁ ወተዓላ በውስጣቸው በሚያስቡት ነገር መጀመሪያ አካባቢ የወረደው አንቀጽ ይጻፍባቸው ነበር። በሚያስቡት ወንጀል ማለት ነው። በውስጣቸው ብዙ ወንጀል ልናስብ እንችላለን። በዛ ይጻፍባቸው ነበረ በውስጣቸው በሚያስቡት። ከዛ አላህ ሱብሓነሁ ወተዓላ ለመኑ፣ ጌታችን ሆይ በምንሰራውና በምናስበው ነገር አትያዘን ብለው ዱዓ ሲያደርጉ አላህ ሱብሓነሁ ወተዓላ ደግሞ ተቀበላቸውና ነፍስ የምሰራውን ማለትም በአካልሽ ወጥቶ የሚሰራውን ብቻ እንዲቀጣ አላህ ሱብሓነሁ ወተዓላ ከዛ ነገር እንደሚጠነቀቅ አዘዘን ማለት ነው። እና በውስጥሽ የሚወሰውስሽ ነገር እንዳለ ይታወቃል። ሁሉንም ሰው ደግሞ ይሄንን ያጠቀዋል። ሁሉም ሰው ግን ደግሞ ከውስጣችን የምናስበው ሁሉ አውጥተን የምንተገብረው ከሆነ እዚህ ምድር ላይ አንድም ሰው አይኖርም። አንድም ሰው ማለት ነው። ምክንያቱም ሁላችንም መጥፎ እናስባለን በውስጣችን። ግን ደግሞ ያንን ነገር አውጥተን የመተግበርና ያለመተግበር ጉዳይ ነው የኛ ፈንታ። እና አሁንም አንቺ እንደተረዳሁት ከሆነ በውስጥሽ የሚወሰውስሽና የሚፈትንሽን ነገር ሰምተሽው ከዛ ቀጥታ እንድትወጪ ነው ያደረገሽ። ይሄ ደግሞ ልክ አይደለም። ስለዚህ አንቺ ራስሽን አዳምጪ፣ ወደ ራስሽ ተመለሺ፣ ቁርአንን ቅሪ። እንደተባለ ኢማን ይጨምረን ይቀንሳል። ኢማንሽ እንዲጨምርና እንዲቀንስ የምታደርጊው ደግሞ ባለሽ የድንሽ እልቲዛም የምታደርጊው ወይም ደግሞ በድንሽ በምታደርጊው ተጋድሎ ውስጥ ነው። ሸይጣን ደግሞ የሸይጣን ተንኮል ደግሞ በአይፍ ነው ብሎናል አላህ ሱብሓነሁ ወተዓላ። ደካማ ብሎ ከገለጻቸው ትልቁ ነገር የሸይጣንን ተንኮል ነው። አይ እኔ እስልምና ላይ ይሄ ጥያቄ ስላለኝ ነው ካልሽ ግን የትኛውንም ጥያቄ አቅርቢ እንመልስልሽ። ከዛ ውጭ ግን አሁን ያልሽው ነገር አሳማኝ አይደለም ነው። አሁን አንድ ሰው ተነስቶ ሰው ግደል ሊለው ሁላ ይችላል። ይሄ መጥፎ ሀሳብ እኮ ነው። ግን ደግሞ ያንን ነገር አንቺ በውስጥ ስለተሰማሽ ተነስቼ ልተግብረዋች አትይም። ወይም ደግሞ ስደቢያት ሊልሽ ይችላል። የሆነ ሰው አሁን እኔን ራሱ አሁን እያወራች ስደቢያት ሊልሽ ይችላል። ግን ደግሞ ያንን ነገር አክሴፕት አታደርጊው፣ አትቀበዩም። ምክንያቱም የውስጥሽ ሀሳብ ስለሆነ ነፍስ ራሱ በመጥፎ ነገር ስለምታዝ ማለት ነው። እና ይህንን ታሳቢ ብታደርጊ አሪፍ ይመስለኛል። ወንድሞች ስለገቡ ይሻላል። ምናልባት ዛህራ አፏን አንዳንዴ ሰዎች 300 ምናምን ሰዎች አለን እና አንድ ነገር ከምናገራችን በፊትና ኮሜንት ከመጻፋችን በፊት ስለምናደርገው ነገር ማወቅ አለብን። እኔ ተስፋ አለኝ ኢንሻአላህ ኢፍናን ትላንትና ላደረገችው ነገር ሁሉ ማለት ተውበት አድርጋ ወደ አላህ ተመልሳ ትላንትና ላደረገችው ስህተት ተጸጽታ አልቃሻ ሆና
አላህ ከሙስሊሞች ከሙእሚኖች አድርጎ ወደ አኼራ እንዲወዛት ፍላጎቴ ነው። እንደዛም ደግሞ ብትሆን እኛን የምናፍረው ከታች የምናወረ ሰዎች ማለት ነው። ፈዘክር ኢነማ አንተ ሙዘክር ለስተ ዐለይሂም ቢሙሰይጢር። አስታውስ፣ አንተ አስታውስ ብቻ ነህ። ለስተ ዐለይሂም ቢሙሰይጢር፣ አስገዳጅ አይደለም። ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ። አንተ የፈለግከውን ልትመራ አትችልም። ቅኑን መንገድ የሚመራው ማን ነው? አላህ ብቻ ነው። ምናልባት ሰዎቹን መክፋታችን፣ ሰዎቹን መዝደባችን፣ ማጥላላችን እነዛ ሰዎች እኛ ጋር እንዳይመጡ እንዳይማሩ ማን ነው ለዳዕዋው ታኮ ነው የምንሆነው። ስርዓታችን መያዝ አለብን። ሌላው ማስከበር ቢያቅተን ራሳችንን ማክበር መቻል አለብን። በቃ ለእያንዳንዱ ሰው ቁኑና ነገር ነው እንትን ማድረግ አለብን። እስኪ አንድ ቀን ምናልባት ከእስልምና ስለወጣች ተሰምቶን ከሆነ ማለት ነው አንድ ቀን ቁጭ ብለን ዱዓ ያደረግንላት ሰዎች አለን? እስኪ እዚህ መጣን እንገፋለን ሰዎች ማለት ነው። ላ ወላሂ ስርዓታችን መያዝ አለብን። በቃ አላህን እንፍራ። ዛሬ ባደረግነው ነገር ነገ አንዳንድ ሰዎች ትንሽ በውስጥ ይገቡና አፉ በይኝ ይቅርታ አድርግልኝ ምናምን እንላለን። ያም ጥሩ ነው፣ ግን አጠቃላይ ለሰዎች ታኮ መሆን የለብንም። ሰዎችን ማቅረብ አለብን። ራሳችንን ስሜታችን ማሸነፍ መቻል አለብን ነው። አፈን ቀጥሉ። ጀዛከላሁ ኸይር። ሰው የዘራውን ነው የሚያጭደው እና ነገም በኛ ላይ ሊከሰት ይችላል። አላህ ሱብሓነሁ ወተዓላ ይጠብቀን ከኩፍር። እንደዚህ አይነት ፈተናዎች ሲመጡ ሰዎችን ዱዓ ማድረግ ከቻልን እነሱን ለመመለስ መሞከር እንጂ በእነሱ ላይ ማላገጥና መሳደብ ምንም ጥቅም የለውም፣ እነዛን ሰዎች ከማጥመም ባሻገር ማለት ነው። ግን አንድ ሰው የዘሩን ፍሬ ይበላል ይባላል በባይብል ራሱ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አንድ ሰው በሰራው ነገር ተያዥ ነው ብለዋል። እና የምንናገረውን ንግግር እያንዳንዷን ነገር በእኛ ላይ ሊፈጸምብን ይችላል። እና ሰውን አታንቋሽ፣ ታላቅጡ ምናምን ነገር አብሮ ቤሳ ስለመጣ አብሮ መክሰም ጃቢር የምትጨምሩት ነገር ካለ ጃህም ጨምሩላት እና ምክር ነገር ነው የሚያስፈልጋት ይመስለኛል። እና ጥያቄ ወጣ ያለ ጥያቄ የላትም፣ ምክር ነው የሚያስፈልጋት እና እንትን በሉ። ሰላም ወረሕመቱላሂ ወበረካቱ። ማሂናት እኔ ጥያቄዎችም የነበሩኝ እንደ እንትን ነበር፣ ያኔ ይሄ እንደ ኤቲስቶች ነገር ነበር። ፈጣሪ ለሰው ልጅ ህግ ይልካል ወይ ምናምን የሚል ነገር ነበረኝ በፊት ላይ ኦልሬዲ። አሁን ጥያቄውንም ትቼዋለሁ። ልቤ እንደዚህ አይነት ነገር ሲጀምር ልክ ዛህሩ እንዳለችው አምላክ ማን ፈጠረው ራሱ ምናምን የሚባል ነገር ሲመጡብኝ በፊት ይመጡብኝ ነበር። ያኔ ኦልሬዲ ሙስሊም ሆነ ራሱ ይመጡብሃል፣ ግን አውዙ ቢላ ምናምን ትላለህ እንደዚህ አይነት ጥያቄዎች ሲመጡበት። ከጊዜ በኋላ ግን ያንን ነገር አክሴፕት የሚያደርግ ልብ ነው ያንን የሚመጡትን ጥያቄዎች እንደ ከሰይጣን የመጡ ነገር አርጌ ማሰብ አቆመ ውስጤ። ልክ ከጭንቅላት እየወጡ ነው ብዬ አሰብኩኝ። ሰው ቀጥታ ቀበላቸው ነበረ ጥያቄዎችን ሲመጡብኝ ከአእምሮዬ ሰው ጠይቃለሁ ምናምን። እንደዛ ሳረግ ደግሞ ጭራሽ ራኩኝ፣ በቃ ከዲን ከሃይማኖቴ ራኩኝ፣ ከእስልምና እየራኩ መጣሁኝ። ከዛ በቃ ይሄ ኢማን የሚባለው ነገር ከውስጤ ተኖ ሲጠፋ እንትን ሆንኩኝ፣ አማኝ ሆንኩኝ። ማለት አሁን እኔ በመሰረታዊነት መጠየቅሽ ነገር ምንድን ነው? ምክንያት የሆነሽን ነገር ማለት እኔ በራሴ ኖርማሊ ሁሉም ሰው የራሱ ምክንያት ሊኖረው ይችላል። ላኪን መሰረታዊ ምክንያቶች የሚባሉ ነገራቶች አሉ። እንደው አሁን ከኤቲዝም ወጥተሽ አይ ቲንክ ክርስቲያን ሆነሻል። እሺ፣ ለእነዚያ ጥያቄዎች ምን ምላሽ አግኝተሽ ነው ክርስትና ውስጥ ክርስቲያን? ምንም መልስ አላገኘውም። ጥያቄዎቹ ኦልሬዲ አእምሮዬን ቆልፌ ስሜቴን ተከትዬ ነው ክርስቲያን አሁንኩት። ምንም ለእንደዚህ አይነት ጥያቄዎች የትኛው መጽሐፍ መልሴን ይሰጡኛል ብዬ አላስብም። መጽሐፍ ቅዱስም ቁርአንም ቢሆን የምጠይቃቸው ነገራቶች እንዴት አንድ ሰው የሆነ ነቢይ ስላላመነ ብቻ ይጠበሳል ምናምን ብዬ ነበር የምጠይቀው። ኦልሬዲ ሰው ያንን ነገር ጭንቅላቴ ነው የፈጠራቸው። ስለዚህ እሱን ኦልሬዲ ትቼዋለሁ። ሰው አሁን ልቤ በቃ ስለ ክርስቲያኑ ስላለኝ ብቻ ነው ተከትዬ የሄድኩት እንጂ
ንጽጽር ምናምን ወይ እንትን ብዬ አንዱ ከአንዱ ተሽሎ ምናምን ነገር አይደለም። እኔ ወደ ክርስትና የሄድኩት ማለት ጥያቄዎቿ ምላሽ አላቸው ብዬ አምናለሁ በራሴ። እኔ ሙስሊም ነኝ። ሙስሊም ሲሆን ደግሞ ሙስሊም የሆንኩት ዝም ብዬ በውርስ ምናምን አይደለም። እኔ ሙስሊም የሆንኩት እስልምናም በማስረጃ ስላወቅኩት ነው። በቂ የሆነ ነገር ስላለኝ በትክክል ከሌሎች ሃይማኖቶች እስልምና በምን ይሻላል የሚለውን ነገር በደንብ ስለተረዳሁት ነው ሙስሊም የሆንኩት እና ኢስላም ለማንኛውም ጥያቄ መልሳለሁ ብዬ አምናለሁ በራሴ ማለት እና ለምን ተስፋ ቆረጥሽ ማለት ጥያቄዎችሽን ጠየቀሽ በበቂ ሁኔታ ስላልተመለሰልሽ ነው ወላ ብጠይቅ መልስ አላገኘም በሚል ምክንያት ነው። አሁንስ ጥያቄዎችሽን ለመጠየቅ ለምን ወደ ኋላ ያለሽ ማለት ይሄ ኢፍናን ማለት የምንኖራት ህይወት አጭር ናት። ምናልባት ከዛሬ 100 ዓመት በኋላ የዛሬ 100 ዓመት ከኛ መካከል አንድ ሰው በህይወት ነው ወዴት ነው የሚሸጋገረው የሚለውን ጥያቄ በደንብ አድርገሽ አስተውይ። ከየት ነው የመጣሽ የሚለውን ጥያቄም በደንብ አስቢ። ገባሽ አይደለ? ከየት እንደመጣሽ ወዴትም እንደምትሄጂ በደንብ አድርገሽ ማሰብ አለብሽ። ነገና ከነገ ወዲያ ስትሞቺ የሚጠብቅሽ ዘላለማዊ ህይወት። ዘላለማዊ ህይወት አለ ወይ የሚለው ነገር ጥርጣሬ ካሳደረብሽ ከየት ነው የመጣሽው የሚለውን ጥያቄ መመለስ አለብሽ ቅድሚያ ማለት። ከዛሬ 100 ዓመት በፊት የት ነበርሽ ለሚለው ጥያቄ ምላሽ ማግኘት መቻል አለብሽ። የአኺራ ህይወት ማለት ቀላል አይደለም። የሰው ልጅ ወደዚች ህይወት የመጣበት ምክንያት የነገ ዘላለማዊ ህይወቱን ለማስተካከል ነው። ያን የማያደርግ ከሆነ ግን ዘላለማዊ ህይወቱን ያበላሻል። የሰው ልጅ አሁን በተሰጠው እድል መጠቀም ካልቻለ፣ አኺራውን ማስተካከል ካልቻለ፣ ከእሳት ራሱን ማዳን ካልቻለ፣ አላህ ስብሓነሁ ወተዓላ ካላመነ፣ በመልእክተኞቹ ካላመነ፣ ሞት ከመጣበት በኋላ ሁለተኛ እድል የሚባል ነገር አያገኝም። ሶስተኛ እድል የሚባል ነገር አያገኝም። እጣ ፈንታ የሚባል ነገር እዛ ጋር ያቆማል። የነብይ ልጅ ብትሆኝ፣ የመልእክተኛ ልጅ ብትሆኝ፣ ስልጣን ቢኖርሽ፣ ገንዘብ ቢኖርሽ፣ ሀብት ቢኖርሽ፣ እነዚህ ነገራቶች ሁሉ ዋጋቸው ሞት ሲመጣብሽ ያከትምላቸዋል። ቀላል አይደለም። ወላሂ እንደምናወራው አይደለም። እናት አባቶችሽ፣ አያቶችሽ፣ ቅድመ አያቶችሽ የት ናቸው ያሉት? ወደዚያ ዘላለማዊ ህይወት ተሸጋግረዋል። የአንቺ እጣ ፈንታ ምንድን ነው? እንዴት ነው እንደዚህ አይነት ዘላለማዊ ህይወት ያለበትን ጉዳይ በስሜት ተነድተሽ ልትወስኝ የምትችይው? በምን ሂሳብ? እስኪ ማለት ኖርማሊ አንድ አስተዋይ የሆነ ሰው፣ አቅል ያለው የሆነ ሰው እንዴት ነው ዘላለማዊ ህይወቱን ለመወሰን ስሜቱን ሊከተል የሚችለው? ሐቂቃ በምን ሂሳብ? አሁን መመለሽ ማነሽ ኢፍናን፣ ጥያቄዎችሽ አልተመለሱም ወይ በትክክል ወይንስ ሊመለሱልኝ አይችልም በሚል ስጋት ምክንያት ነው እየጠየቅሽ ያላደለሽው? ወይንስ አሁን ስለምንድን ነው ጥያቄዎችሽን የማትጠይቂው? እስኪ መልሽልኝ ለእነዚህ ጥያቄዎች። ነው ጠይቅ ያለው ክርስትና ላይም እስልምና ላይም ጠይቅ ያለው ለሚፈጠሩብኝ የነበረው ጥያቄ ግን በቂ መልስ አላገኘውም። የቻሉትን ያህል መልሰውልኛል፣ ግን ውስጤ ማሳመን አልቻለም። የመጣልኝ መልስ ነው። ከዛ በኋላ በቃ እኔ መጠየቅ አቆምኩም። ከዚህ የተሻለ መልስ አላገኝም ብዬ ሳስብ ታውቁት። እሺ እስኪ ጠይቂ ማለት እኔ አሁንም እድሉን ላመቻች እና እስኪ ጠይቂና እንደ እኛ መመለስ ካቃተን እንግዲህ ለእያንዳንዱ ጥያቄ ምላሽ አለው፣ መልስ አለው። እኛ ማስገደድ አይደለም በሃይማኖት እኛ ማንንም አናስገድድም። ተግባባን አይደለ? ላኪን መረጃ የሚባል ነገር አለ፣ በቂ የሆነ መልስ የሚባል ነገር አለ። እንደ ኢስላም አንድን ሰው ሙስሊም ካልሆንክ ብለን የምናስገድድበት የሆነ ሃይማኖት አይደለም እስልምና። ምክንያቱም ምንድን ነው? እስልምና ግልጽ የሆነ ሃይማኖት፣ የተበራራ የሆነ ሃይማኖት ነው። ስለዚህ የሰው ልጅ ያንን የተበራራ የሆነን ነገር ግልጽ የሆነውን ሃይማኖት ቢጨፍን እንኳን መመልከት የሚችልበት የሆነ መረጃዎች ያሉት ዲን ነው። ለዚህ ነው አላህ ላኢክራሃ ፊዲን፣ በእስልምና ወይንም በሃይማኖት ማስገደድ የለም ይላል። ቀድ ተበየነ ሩሽዱ ሚነል ገይ፣ ቀጥተኛው መንገድ ከጥፋቱ መንገድ በግልጽ ተብራርቷልና
በማለት ይናገራል። አንድ ሰው አንድ ጥያቄ ሊጠይቅ ይችላል። ያ ጥያቄ በትክክል ተመልሶለት አይ ጥያቄው አልተመለሰልኝም ማለት ይችላል፣ ሊልም ይችላል። ጥያቄው አልተመለሰለትም ማለት ሳይሆን እዚህ ጋር ሰውየው የሚፈልገው መልስ አልተመለሰለትም። ተግባባን አይደለም? ስለዚህ ሎጂካሊም በሆነ ነገራቶች ማውራት እንችላለን እና መሰረታዊ ብለሽ የምታስባቸውን ጥያቄዎች ጠይቂና እዛ ካቃተን ወይንም ደግሞ መቀበል ካልፈለግሽ ኦልሬዲ ሰው የራሱ ምርጫ ነው። ሙስሊም ሆነሽ ቤተሰቦችሽ ሙስሊም ሆነው እኔ ከብደኛል ይሄንን ነገር ዝም ብዬ ማለት ሐቂቃ ማለት ነው። የሆኑ ሹብሃዎች ምናምን ሊኖሩ ይችላሉ። እነዚያ ሹብሃዎች መልስ አላቸው፣ በቂ የሆነ መልስ አላቸው። ወላሂ ለአዚም ከበቂም በላይ ማለት ነው። ሌሎች ሃይማኖቶች ላይ ምናልባት እስልምና ያለው የሩብ ያክል መልስ ቢኖራቸው ኖሮ በዚህ መልኩ እስልምና ባልተስፋፋ ነበር፣ ሐቂቃ ዓለምን ባላጥለቀለቀ ነበር። ስለዚህ አሁን የምመልሽ ምንድነው? ጥያቄሽን ጠይቂ፣ እኛ እንመልስ በቻልነው መጠን። አመሰግናለሁ። ሌላ ጊዜ ብጠይቅ ደስ ይለኛል። ችግር የለም። እኔ ላስጨንቀሽ አልፈለግም። ፍናን ከቻልሽ ፎሎ አድርጊ፣ ፎሎ አድርግሻለሁ እዚሁ ጋር ፎሎ ማድረግ አልቻልኩም። ለምን እንደሆነ አላውቅም። እሺ ምክር ነገር ብሰጣት አሪፍ ነው። አብረሜስ መርሐባ። እሺ ወንድሞች ቀጥሉና ኢንሻአላህ እመለሳለን። ጃቢር አለ? እሺ ትንሽ ወይም ማሂር ወይም ዮኒ ካላችሁ ሀሳብ ቀጥል። እሺ ሌላ ጥያቄ አለ? ተመለስክ? ትንሽ እንደማሳሰቢያ ነገር እና አንዴም ሁለቴም ቤትሽን ከታችሁኝ ለማዳመጥ ሞክሬያለሁኝ። አንድ ቀንም ገብቻለሁኝ። ምናልባት እንደዚህ ሙስሊሞች ተንከባክቦ አንቺን የሚሳደቡትን አትሳደቡ ያል እንኳን የእምነትሽን ይቅርና መቼም አሁን ክርስቲያን ነሽ፣ የእምነትሽን የማክበር ግዴታ አለብን። ግን ምናልባት ደግሞ እንደምታውቂው ያቺ ቤት ሙስሊሞችም ክርስቲያኖችም ብዙ ከታችም ከላይ ይቀመጣሉ። ከታች ግን ብዙ ጊዜ አላህና መልእክተኛው ሲሰደቡ አያለውኝና እባክሽን ቢያንስ ኮሜንት በመዝጋት ላይም ታችም ላሉት ሙስሊሞች መሄዳቸው ካልቀረ ትንሽ እንኳን ነፃነት እንዲሰማቸው ቢታደርግ ባይ ነኝ። ይሄ ነገር ሙስሊሞችን የበለጠ ያናዳቸዋል። ምክንያቱም አላህና መልእክተኛው እስልምና ሙስሊሞች ዘንድ ምን ያክል ቦታ እንዳለን ታውቂያለሽ። እኔ ጀማል ብሳደብ ምንም አይደለም። አላህና መልእክተኛው ሲሰደቡ ግን አልችልም። ገብቶሻል? አይታወቅም ነገ ከነገ ወዲህ አንቺ ምናልባት አሁን በዚህ ሰዓት እኔ እንደዚህ ነኝ ብለሽ ልታስብ ትችላለሽ። ከአንቺ የበለጠ ለአንቺ የሚሆነውን አላህ ያውቃል። የአንቺን ነገር የአንቺን ዕጣ ፈንታ የሚያውቀው አላህ ነው። ትናንትና ባደረግሽው ነገር እንድትጸጸች የማድረግ ስራ ማድረግ የለብሽም። አድሚኖች ኮሜንቶችን በስነ ስርዓት መቆጣጠር ማይችሉ ከሆነ ኮሜንት በመዝጋት ለሁሉም ነፃነት ቢኖረው ባይ ነኝ። ቅር ካላለሽ ማለት ነው። እኔ አላህና መልእክተኛ ሲሰደቡ ሙስሊም በተሻለ ነው የሚሰማኝ። ስለዚህ ሳላይ ምናምን ሊሆን ይችላል እንጂ የዋልጠው እና እሺ ምክርህን እቀበላለሁ። እሺ ፍናኔ አመሰግናለሁ። ምናልባት ተጨማሪ ጥያቄ ካላት ትጠይቅና ወደ ሌላ ሰው ብንሄድ ዛህራ ምን ይመስልሻል? ወይም አንቺ የሚጨምርላት ነገር ካለ ጨምርላት ዛህራ፣ ወይም ሌሎችም ወንድሞች። ፍናኔ የምትጠይቂው ነገር አለ? ጠያቂልኝ። አመሰግናለሁ ሁላችሁም። ጥሩ ሻይ እንትን እንደዚህ ኤቲስታዊ የሆነ ከጥያቄው በዘለለ ማለት ይሄ
ኢስላሚክ የሆነ ጥያቄ የለሽም እስልምና ላይ? የለኝም። ጥሩ እሺ፣ ይሄኛውን ተዘጋጅበትና ከዛ በኋላ ኢንሻአላህ አንድ ቀን ይዘሽ ሆነ ለመመለስ እንሞክራለን። እኛ እናውቀውም በነገራችን ላይ እኔም ብዙ ጊዜ በተለይ ደግሞ መጀመሪያ አካባቢ እንደሰለምኩ አካባቢ ማለት ነው ጥያቄ ይፈጠርብኝ ነበረ። ማለት አሁን ክርስቲያን ሰለምቴ እኔ ምናምን ስትሉ በጣም ብዙ ነገር ነው በየውስጥ መስመሩን ትጠየቁት እና እጠየቅ ነበር እና በሰዓቱ ጥርጣሬ ይፈጥር እንዴት ለምን እንደዚህ ምናምን ከጠየቃቸው አንጻር እንደዚያ ይፈጠርብኝ ነበረ በሰዓቱ ማለት ነው። ግን ከተወሰነ ጊዜ በኋላ የምንተረዳው መሰላችሁ ጥያቄውን ከጥሩ ሰው ሄጄ ስጠይቀው እኔ ከማስበው በላይ ማለትም እኔ ይመለስልኛም ብዬ ከማስበው በላይ ተከሽኖ ነው የሚመለስልኝ በጣም በሚገርም ሁኔታ ማለት ነው። እና ምንም አይነት ጥያቄ ቢኖረኝ መልስ እንኳን በሰዓቱ ባላገኝ የማስበው ምንድን ነው እስልምና ለሁሉም ነገር መልስ አለው። ነገር ግን በሰዓቱ እኔ መልሴን አላገኘሁም ወይም ደግሞ በትክክል የሚመልስልኝ ሰው አላገኘሁም የሚልን አመለካከት እንዲይዝ ያደረገኝ ማለት ነው። ከምጠይቀው ጥያቄ አንጻርና ከሚመለሱልኝ አጥጋቢ መልሶች የተነሳ ማለት ነው። እና ማንኛችሁም ሰዎች እስልምና ለሁሉም ነገር መልሳለሁ። የሆነ ሰው ግን አልመለሰላችሁም ማለት ጥርጣሬ ፈጥሮባችሁ ከእስልምናችሁ እንድትወጡ ሳይሆን የሚያደርጋችሁ ያን ነገር በሰዓቱ ያ ሰው አልመለሰላችሁም የዛ ሰውዬ እውቀት ማነስ እንጂ የእስልምና መልስ ማጣት አይደለም። እስልምና ሙሉ ነው። ነገር ግን በሰዓቱ ያገኛችሁ ሰው በትክክል አልመለሰው። ኡስታዝ ሆነ ሼክ ሆነ ምናምን ሙሉ አይደለም። እስቲል አሁን ሼክ ሆኖ ለምሳሌ ፊቅህ የሚያስተምርን ሰው በጣም ሼክ ነው በኛ አይደለም፣ በጣም ሼክ ነው ፊቅህ በትክክል አውቆ የሚያስተምር ሰው። ግን ደግሞ የአንድ ፊቅህ የሚያስተምርን ሰው ሄዳችሁ የንጽጽር ጥያቄ ብትጠይቁት ላይመልስላችሁ ይችላል። ስለዚህ ሼክ ጠይቅ እኮ አልተመለሰልኝም ብላችሁ ከእስልምና የምትወጡ ከሆነ አስቸጋሪ ነው የሚሆነው። ገብቶቻል? ያ ሼክ በቃ የእውቀቱ የሚያውቀው ፊቅህን በተመለከተ ነው። ስለ ፊቅህ ብትጠይቁት ምናልባትም ጥርጥር አድርጎ ሊመልስላችሁ ይችላል ማለት ነው። እና ይህንን ነገር ታሳቢ አድርጋችሁ ብትጓዙ በጣም አሪፍ ነው ይመስለኛል። እስልምና ሙሉ የሆነ ሃይማኖት ነው። ያልገባችሁን ነገር ደግሞ ከእውቀት ባለቤቶች ጠጋ ብላችሁ መጠየቅ። እስቲ የእውቀት ባለቤቶች የተባሉት ሰዎች ላይመልሱ ይችላሉ። ያንን ነገር እስከሚመለስላችሁ ድረስ እናንተ የምትችሉትን ያህል ባትማር። በአሁኑ ሰዓት ሁሉም ነገር ቀላል ነው። በቀላሉ ማዳመጥና ማንበብ የምንችልባቸው ነገራቶች አላህ ሱብሃነሁ ወተዓላ አመቻችቶልናል እና ያንን ነገር ብትጠቀሙ አሪፍ ነው ብዬ አስባለሁ። ሌላው ደግሞ ቅድም እንደተናገርኩት ስሜት ማንኛውም ሰው ውስጡ ላይ አሁን ላይ ራሱ የሚሰማን ስሜት ሊኖር ይችላል። ያን ስሜት ግን ሁሌ መውጣት አለበት ማለት አይደለም። ያንን ነገር ሁሉ የምንፈጽም ከሆነ እዚህ ምድር ላይ ሰው አይኖርም። እንደነገርኳችሁ እርስ በርሳችን እንገዳደል ነበር፣ እርስ በርሳችን መጥፎ ነገር እንደራረግ ነበረ። ግን ያንን ነገር የሆነ መውጣት ያለበት ነው፣ ወደ ውጭ የሚወጣው ነው። ገብታችሁ ኋላ። ስለዚህ ይህንን ነገር ታሳቢው እናደርግ። አሪፍ ነው። እስልምና ሙሉ ነው። ፍናንም ጥያቄ የላትም እንዳለችው ወደ ክርስትና የሚሄደችው በስሜት ነው። እንደዛ ስለሆነ ኢንሻላህ ጥያቄዎቹ ይሄ ቴስት ጥያቄ ምናምን የሚመስሉ ነገራቶች አሉ ይብላለች። ያንን እስከምጠይቅ ድረስ ሌላ ሰው ካለ ጥያቄ ያለው እስልምና ላይ መጠየቅ ይችላል። መጠየቅ የምትፈልጉ ከሆነ መጠየቅ ትችላላችሁ ኢንሻላህ። ايوه خلاص اوكي ماشي እና አንዳንድ ኢማንሽን የሚጨምሩ ነገራቶችን አንዳንድ ትምህርቶችን ኢንሻአላህ እኔ ልክልሻለሁ። ቴሌግራም ላይ አናግሪኝ ይፍናል፣ ታዳምጫቸዋለሽ። ወስዋስን በተመለከተ ሼህ አህመድ አደም ያስተማሩት በጣም አሪፍ ትምህርት አለ።